ሰላም ቤተሰብ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር መልካም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ዛሬም እንግዳ ክፍል 11 ይዤላችሁ መጥቻለሁ። ክፍል 11 ይለቀቅልን ስትሉ የነበራችሁ እንግዲህ ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ባለፈው ያው ኖኒ ታግታ ነበረ፣ በድንጋጤም ደግሞ ፌንት ጥላ ነበር ማለት ነው። ዛሬ ግን ያው ነቅታለች። እና አዶና በጣም ተጨንቋል። ለማህሌት ባለቤትም ደግሞ እንትን ስጠኝ ቁጥር ስልክ ስጠኝ ሲለው ለምንድን ነው ስልክ ምሰጠህ ሲለው ያው ምደውልበት ቦታ አለ የኔው ስልክ ቻርጅ ዘግቶበታል ብሎ ያው የእንትኖቹን የአጋቾቹን ቁጥር ተቀብሎ ደውሎላቸው ነበር። እኔ ብር እሰጣችኋለሁኝ ምንም እንዳታደርጓት ብሎ ሲነግረው አይሆንም ምናምን ብሎት ነበር። ለማንኛውም እንትን ብዬ አሁንም እንዳትደውል አስቤ እነግርሃለሁ ብሎት ከዛ ያው እንትን ብሏል ማለት ነው። ወደ ሉሊት ጋር ሄዶ ጠየቃት። እንደዚህ በምንም ባትሆን እና ቤቴን አስይዤ ኖኒ የተጠየቅነውን ገንዘብ ብንከፍል ሲላት በውስጧ ደግሞ አጉረምርማ ይሄ ልጅ አፍቅሯታል እንዴ ብላ እንትን ብላ ከዛ አይሆንም አለችው። ትንሽ ተከራከረችው እና እንደዚህ ስላሰብክ በጣም እናመሰግናለን፣ ጥሩ ሰው ነህ፣ በዚህ ጥሩ ስራ ቀጥልበት ብላ እሺ እሱ እንትን ካላለ አንተ ትከፍላለህ እና ቤቱ አስይዘን ገንዘቡን እንትን እንዳለን ብላ በአንድ ድንጋይ ሁለት ወፍ ብላ ተናገረች። ደስ አላት ማለት ነው። እና ያው ከዛም ቀጥሎ ደግሞ መሲም እንትን ብላለች፣ ተጨናንቃ ሄጄ ላጋልጣት እያለች ነበር። እና ጓደኛዋ ደግሞ ትንሽ ተረጋጊ፣ ነገራቶችን አታበላሺ ብላ መከረቻት። አይ በቃ አሁን በቃኝ እያለች ነበር። እሷም መሲም የተወሰነ ፋይል ይዛለች። የመሲ ጓደኛ ደግሞ ስልኳን ሪከርድ አድርጋ ከክፍሏ ትታ ነው የወጣችው ማለት ነው። ከሉሊት ክፍል ትታ ወጣች እና ያው የሆነ ነገር ይኖራል። በዛም ቀጥሎ ደግሞ እናቷም ያው በጣም ተጨናንቃለች። ለወንድሟም ደግሞ ደውላ ነገረችው። እሱ ደግሞ ያው ኖኒትን በጣም ስለሚወዳት መጣ ማለት ነው። ከዛ ከመጣ በኋላ የላክሻትን ሱቅ ሄደሽ አሳይኝ አለ። ያው መረጃ በዛም ሊገኝ ይችላል። ምክንያቱም እንዴት ነው ለምንድን ነው ምናምን የሚባለውን ነገር እሷም አዋስባበት ነው የሰጠሽን አምጪ ብላ የላከቻት የነበረው። ባለፈው አይታችሁት ከሆነ የሰጠሽን ብቻ አምጪ ምን ይዤ ልምጣ ስትላት አይ የሰጠሽን ይዘሽ ነይ እኔ ነግሬዋለሁ ነው ያለች የነበረው። ወይ በሱ በኩል ይታወቃል አይለቃትም ማለት ነው ወንድሟ። ምክንያቱም አንቺ ነሽ ያላክሻት አንቺ አምጫት ይላታል። እሷ ግን እበላለሁ ብላ ትበላለች። በሁለት ቦታ እበላለሁ ነው ያለችው። አዶና ግን በጣም ተጨናነቀ፣ አሰበ፣ ቁጭ አለ። በቃ እንዴ እንትን ይላል፣ ይጸልያል። ብቻ እንትን የድሮ ለእረፍት በመጣች ጊዜ አብረው ያሳለፉትን እንትን እያለ በቃ ምንም አትሆንብኝም ማለት እንትን አለ። ሉሊት ደግሞ ያው ምንም አያደርጓትም እኮ ወይ ቢደፍሯት ነው ወይ ቢገድሉ፣ ምንም አያደርጓትም ብላ ወይ ቢገድሏት ነው ወይ ቢደፍሯት ነው ብሎ በጣም ነው እንትን የደነገጠው ማለት ነው። እና ያው ፍቅር እንትን ይላል እና አፈቀርካት እንዲህ አለችው። አፍቅረሃት ነው? እስቲ አይኔን እያየህ ተናገር። ምን አፍቅረሃት ነው? ወደሃት ነው? ምንም እኔ እኮ አውቃለሁኝ አልፌ የመጣሁት ነገር ነው እና ንገረኝ ስትለ አረ ምንም እንትን የለም እኔ እንትን ትልቅም ቤት ስለሆነ በትልቅ ቤት አልኖርም አንቺም እንዳልሽው እና ይሄንን ሽጬ ከዛ ትንሽ ቤት እገዛለሁ ብዬ ስላሰብኩኝ እነሱን ላግዝ ብዬ ነው ምናምን ብሎ ነገራት ማለት ነው። ያው መጨረሻው ደግሞ በጣም እንትን የሚል ነገር ነው። ያኔ ተስፋ የሚሰጥ ነገር ነው እንትን ያሉት እና ግን ኑኒ ተመርዛለች እና በጣም እንትን እያለች ነበር፣ እያለቀሰች ነበርና በጣም ታሳዝናለች። ግን ያው
እሷ ያለችበት እንትን ድራማ በቃ ሁሉም ጭንቀት በቃ ጭካኔ ምናምን የሚያስተምር ነገር ነው። እና እንደዚህ አይነት ነገሮች በነገራችን ላይ በሀገራችን እየተለመደ ነው ያለው። እና ባለፈው አይታችሁ ከሆነ ቲክቶክ ላይ እንደዚህ የሆነ ልጅ ታግቶ ከዛ በ3 ቀኑ ህይወቱ እንዳለፈ ነው የተናገሩት። እና በቃ ገንዘብ ከሌላችሁ ገንዘብ በሀብታሞቹን መራርጠው ልጆቻቸውን ያግቱባቸዋል። ያው የውስጥ አዋቂ የሚያውቃቸው ሰው ነው እንጂ ያለ ሀብታም ሆኖ ድሃ ሆኖ ማያቅ ሰው እንደዛ አያደርግም። እና ስላወቅ ነው የሚያግተው። እና ይሄ ነገር በሀገራችን አሁን እየተስፋፋ ነው ያለው። እና ለድራማም ቢሆን ባይጠቀሙት ባይ ነኝ። ያስተምራሉ የምንላቸው ነገሮች ራሳችን እየጎዱን ስላሉ ብዙ የሚሰራ ነገር ስላለ በእንደዚህ አይነት በእገታ ምናምን ነገር ሰው በመግደል ታገተ፣ ተያያዘ፣ ተደፈረች ምናምን የሚለው አሁን ላይ በተግባር ህፃናቶች ሲደፈሩ እናያለን። እንደገና ደግሞ ብቻ በጣም ብዙ ነገሮች ፊልም ላይ ድሮ በፊልም የምናያቸው ነገሮችን ዛሬ ላይ ደግሞ እንደዚሁ ተደርገው እያየናቸው ስለሆነ እንደዚህ አይነት ነገሮች ቢቀሩ ባይ ነኝ እኔ። በጣም የሚከብድ ነገር ነው ሀቂቃ። ለእኛ ቀላል ይመስለናል ስናየው፣ ምን ስንለው የምንማርበትን ነገር ይመስላል። ግን ማንማርባቸው ነገሮች ብዙ ነገሮች አሉ። ልጆች ይሄንን ነገር እየፈጸሙ ይገኛሉ። በቃ የቸግራቸው የራባቸው የሆነ ነገር የጎደላቸው ሰዎች ዛሬ ላይ ወጥተው ማንንም አግተው ነው ቤት የሚያስቀምጡት። እና እንደዚህ አይነት ነገሮች ባይለመድን ቢቀሩ ባይ ነኝ። ለማንኛውም ያው ይሄን አክል ካልኳችሁ ይበቃችኋል። በክፍል 12 እስከምንገናኝ ደህና ሰንብቱልኝ። ሰብስክራይብ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ የደውል ምልክቷን ተጫኗት። መልካም ምሽትን ተመኝቻላችኋለሁ። ማሰላማ የማዳም ቅመሞች፣ ያው እናንተ የማዳም ቅመሞች ገና ነው ይስራ። በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበት እና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣጥሩ ነው። እኔ እኮ ሀቡ ነገርኩሽ፣ ያው ያለውን ነገር አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው። ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና በቃ እኔ ይሄ ነው። እሷ ዱባይ ስለምትመጣ አብራችሁ ስትሆኑ ይኸው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በእኔን እኩል ይመጣኝ ነበረ። በእኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም፣ በእሷ ቤት ትክክል ናት ትሆን፣ ችግር የለውም። ግን እኔ ይህን ሁላ ነገር ባልፈልጋት አደርጋለሁ። ይህን ብቻ ንገሪኝ እሺ። ኢትዮጵያ ላይ ሁሉ ነይ መታ እኔ ልቀበላት። ከዛ በኋላ ሲፈጥኝ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮቿ እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይህን ነገር ማድረግ አልፈልግም። ሚዲያ ላይ እሺ በአንቺ ቤት እኔ ባልፈልግ እኔ ቤት ሰርጋችሁ ሲደረግ ይነግረኝ ነበር። እኔ አልነገርኩሽም። ይህን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃ። አቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ ነገር። እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ፣ አለማመን አይደለም፣ አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል።
አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጊያለሁ። ለመታረቅ አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጊያለሁ። ለፍቅር ነው ለትዳሬ ነው አድርጊያለሁ። ግን ሀቡ ታለማመን አይደለም። ወላሂ እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረበው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚለኝ ሁሉ ነገር ትዝ ይለኛል። ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ለምንድን ነው እኔ ላይ እምነት አለማመን አይደለም